ሰላም እንዴት ናችሁ? ውድ የገበታ ቲዩብ ተከታታዮች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። የገበታ ቲዩብ ነው። በዚህ ዩቲዩብ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም መሰረት የመጽሐፍ ሁሉ ትምህርት የምናስተምርበት ቻናል ነው። በዚህ ዩቲዩብ ቻናል የሚለቁ አስተማሪ ቪዲዮዎች ሁሌም ወደ እናንተ ተደራሽ እንዲሆኑ ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ ደወል ምልክቱን መጫን አትርሱ ማለት ነው። በዛሬ ቆይታችን እንግዲህ የተወሰኑ ቃላትና ፊደላትን ከኔ ጋር አብረን የምንመለከት ይሆናል ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ ትምህርት ይሰጣል። ትምህርቱን ገብታችሁ መከታተል ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። እስከ ቪዲዮ ፍጻሜ አብሮነታችሁ እንዳይበቃው ጠይቃለሁ። አብራችን ቆዩ። እሺ አሁን እነዚህ ፊደላት ወደ ኋላ ብቻ እንቆጥራቸውና ከዛም በኋላ ቃላትን እንመሰርታለን ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ ሎ ል ሌ ላ ሊ ሉ ለ ሆ ህ ሄ ሃ ሂ ሁ ሃ ሞ ም ሜ ማ ሚ ሙ መ ሶ ስ ሴ ሳ ሲ ሱ ሰ ሮ ር ሬ ራ ሪ ሩ ረ ሶ ስ ሴ ሳ ሲ ሱ ሰ ሾ ሽ ሼ ሻ ሺ ሹ ሸ። እሺ አሁን በእነዚህ ደግሞ ከላይ የተሰሩ ቃላት አሉ። እሱን ቃላት አብረን ያየን እንዳለ ማለት ነው። ሰ ስንል የሰ ቤት የመጀመሪያ ዘር ሰ። መ ስንል የመቤት የመጀመሪያ። ረ ስንል ደግሞ የረ ቤት የመጀመሪያ። እዚህ ላይ ያመረቁ ሶስቱም ሰ መ ረ ሰ መ ረ ሰመረ ሰመረ እንላለን። ቀጣይ ሬ ስንል የራ ቤት አምስተኛ ረ ሩ ሪ ራ ሬ ሬ እንወስዳለን። ሳ ስንል ደግሞ የሰ ቤት አራተኛ ሰ ሱ ሲ ሳ ሳ እንወስዳለን አድርገን ሬ ሳ ሬ ሳ ሬሳ ሬሳ እንላለን። ቀጣይ ሁ ስንል የሀ ቤት ሁለተኛ ሉ ስንል የለ ቤት ሁለተኛ አንድ ወስደን ሁ ሉ ሁ ሉ ሁሉ ሁሉ እንላለን። ቀጣይ ማ ስንል የመቤት አራተኛ መ ሙ ሚ ማ ማ እንላለን። ሳ ስንል ደግሞ ቅድም እዚህ ቁጥር ሲሰቤት አራተኛ ያለች እንደ ማድረግ ማ ሳ ማ ሳ ማሳ ማሳ እንላለን። ቀጣይ መ ስንል የመቤት የመጀመሪያ መ። ቀጣይ ሬ ስንል
የረቤት ሶስተኛ ረ ሩ ሪ ሶስተኛ አሁን ለዚህ ማድረግ መሪ 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 እንላለን። ቀጣይ ለ ስንል የለቤት የመጀመሪያ ማ ስንል ደግሞ መ ሞ ሚ ማ አንድ ላይ ማድረግ ለማ 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 እንላለን። ቀጣይ መ ስንል የመቤት ስድስተኛ መ ሙ ሚ ማ ሜ ም ሳ ስንል ደግሞ የሰቤት አራተኛ ሰ ሱ ሲ ሳ ያን ላይ ማድረግ እነዚህን ም ሳ ም ሳ ምሳ ምሳ እንላለን። ቀጣይ ሾ ስንል የሸቤት ሰባተኛ ሸ ሹ ሺ ሻ ሼ ሽ ሾ እዛ ቀጣይ መ ስንል ደግሞ የመቤት የመጀመሪያ ሲልሽ መ አንድ ላይ ማድረግ እነዚህ ሾ መ ሾ መ ሾ መ ሾ መ እንላለን። እሺ ቀጣይ ስናልፈው ከቀ ጀምሮ እስከ አ ድረስ ያሉትን ደግሞ እነዚህን ፊደላት እናነብና ልክ እንደቀደሙ ቃላትን እንመሰርታለን ማለት ነው። ቆ ቅ ቄ ቃ ቂ ቁ ቀ ቦ ብ ቤ ባ ቢ ቡ በ ኦ ት ቴ ታ ቲ ቱ ተ ቾ ች ቼ ቻ ቺ ቹ ቸ ሆ ህ ሄ ሃ ሂ ሁ ሃ ኖ ን ኔ ና ኒ ኑ ነ ኞ ኝ ኜ ኛ ኚ ኙ ኘ ሆ ህ ሄ ሃ ሂ ሁ አ እሺ አሁን ደግሞ ቃላቱን የመሰረት እናያለን ማለት ነው። አንድ መጀመሪያው ተ ስንል የተቤት የመጀመሪያ ቀ ስንል የቀቤት የመጀመሪያ ባ ስንል ደግሞ የበቤት አራተኛ በ ቡ ቢ ባ እነዚህን ላይ ማድረግ ተ ቀ ባ ተቀባ ተቀባ እንላለን። ቀጣይ አ ስንል የአቤት የመጀመሪያ አ ትመስላለች። በ ስንል የበቤት የመጀመሪያ ድጋሜ በ ስንል የበቤት የመጀመሪያ አንድ ላይ ማድረግ ነው። አ በ በ አ በ በ አበበ 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 እንላለን። ቀጣይ በ ስንል የበቤት ቃ ስንል ደግሞ የቀቤት አራተኛ ቀ ቁ ቂ ካ ምን ላይ ማድረግ
በቃ 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 እንላለን። ቀጣይ ነ ስንል የነ ቤት የመጀመሪያ፣ ፋ ስንል ደግሞ ቅደም መሰረት ቤት ትይዛለች። አንድ ላይ ማድረግ ነቃ ነቃ ነቅ እንላለን። ቀጣይ ቆ ስንል የቀ ሰባተኛ ቀ ቁ ቂ ቃ ቄ ቅ ቆ እንላለን። ቀጣይ ቅ ስንል ደግሞ የቀ ቤት ስድስተኛ መለስ ሲሆን ከዚህ ጋር ማለት ነው ለማድረግ ቆጥ ቆቅ ቆቅ እንላለን። ቀጣይ ቤ ስንል ከበቤት አምስተኛ በቡ ቢ ባ ቤ አለን። ተ ስንል ደግሞ የተ ስድስተኛ ተቱ ቲ ቴ ት አንድ ላይ ማድረግ ቤት 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 እንላለን። ቀጣይ ስንል የአ ስድስተኛ አ ኡ ኢ አ ኤ እ እንላለን። እኛ ስንል ደግሞ የኛ ቤት አራተኛ ኘ ኙ ኚ ኛ። ስለዚህ ከአንድ ላይ እንደዚህ ማድረግ እኛ 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 እንላለን። ቀጣይ ን ስንል የነ ስድስተኛ ነ ኑ ኒ ና ኔ ነ። ቀጣይ ብ ስንል ደግሞ ከበ ስድስተኛ በ ቡ ቢ ባ ቤ ብ ያን ላይ ማድረግ እነዚህን ን ብ ን ብ ንብ እንላለን ማለት ነው። እሺ ውድ የቻናላችን ቤተሰቦች እንግዲህ በዛሬ ቆይታችን ከሀ ጀምሮ እስከ አ ድረስ ያሉትን የአማርኛ ፊደላት ካነበብን በኋላ ወደኋላ በእነሱ ደግሞ አንዳንድ ቃላትን እየመሰረትን ከኔ ጋር አብረን ቆይታ አድርገን ነበር ማለት ነው። የዛሬ ቆይታችንና ጊዜያችን ከተመቻችሁ ይህን ቪዲዮ ላይ ከማድረግ ጀምሮ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንዲሁም ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። በቀጣይ እንግዲህ በሌላ አዲስ ቪዲዮ እስክንገናኝ ሰናይ ቆይታ